በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለኃያሉ ለቅዱስ ኤዎስጣቴዎስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎቱን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የጻድቁ የአቡነ ኤዎስጣቴዎስን ገድላቸውን እንዲህ በማለት እናሰማለን። በረከታቸው ይደርብን፣ አሜን። በ13ኛው ክፍለ ዘመን ማብቂያ የኢትዮጵያ ምድር በውጫዊና በውስጣዊ የማዕበል ወጀብ ትናወጥ ነበር። የነገስታቱ መንበር በስልጣን ሽኩቻ ሲታመስ፣ የሕዝቡ መንፈሳዊ ሕይወት ደግሞ በድንቁርናና በባዕድ አምልኮ ጨለማ ተውጦ ነበር። ቤተ ክርስቲያኒቱ እውነተኛ መሪዎችን፣ ሀገሪቱም የእውነት ብርሃን የሚፈነጥቅላት ታላቅ ኮከብ በጽኑ የምትፈልግበት ታሪካዊ ትውስታ ነበረ። በዚያ ጥቁር ደመና በሸፈነው ዘመን በሰሜን ኢትዮጵያ በትግራይ ክልል አንድ ያልተጠበቀ ድምፅን ማስተጋባ። ያ ድምፅ የጽድቅ የነጻነትና የማያወላውል እውነተኛ ተጋድሎ ምልክት የሆኑት የአቡነ ኤዎስጣቴዎስ የትውልድ ብስራትም ነበር። በጻዕዳ አምባ አውራጃ ማይጸብሪ በተባለች ውብ መንደር ውስጥ ሕዝብ ጽዮንና ክርስቶስ ዕብራ የተባሉ እግዚአብሔርን የሚፈሩ በደግነታቸውና በቅንነታቸው በሕዝቡ ዘንድ እጅግ የተከበሩ ባልና ሚስት ይኖሩ ነበር። ነገር ግን በዚህ ደግ ጎጆ ውስጥ ትልቅ የመንፈስ ሐዘን ነበር። እናታችን ክርስቶስ ዕብራ መካን ነበረች። አካባቢ ሁሉ በልጆች ሳቅ ሲሞላ፣ የክርስቶስ ዕብራ እጆች ግን ባዶም ነበሩ። እርሷ ግን ተስፋ አልቆረጠችም። በእንባ ወደ እግዚአብሔር ታለቅስ፣ አምላኬ ሆይ ለቤቴ መብራት፣ ለወንጌል የሚሆን ልጅ ስጠኝ እያለች ትጸልይ ነበር። አንድ ምሽት በጸሎቷ አቅመ ደካማ ሆና በእንቅልፍ ውስጥ እያለች አስደናቂ ራእይ ተመለከተች። ከማህፀኗ ታላቅና የሚያንጸባርቅ የብርሃን አምድ ወጥቶ ወደ ሰማይ ሲያርግ፣ ከእርሱም የወጡ ብሩህ ጨረሮች የምድርን ዳርቻዎች ሁሉ እያበሩ አየች። ከእንቅልፏ ስትነቃ ልቧ በመለኮታዊ ደስታ ተሞላ። ያ ራእይ ተራ ልጅ ሳይሆን ዓለምን በወንጌል ብርሃን የሚያበራ ታላቅ ሐዋርያ እንደምትወልድ የተነገራት መለኮታዊ ብስራት ነበር። በ1273 ዓመተ ምህረት አካባቢ ያ የተስፋ ልጅ ተወለደ። ወላጆቹ በታላቅ ደስታ ማዕቀበ እግዚእ፣ ትርጉሙም የእግዚአብሔር ጠባቂ መጠጊያ ብለው ሰየሙት። በተወለደበት ቅጽበት ግን በዚያ የነበሩት ሁሉ ጉልበት የሚያንቀጠቅጥ ተአምር ተከሰተ። ገና በማህፀን ወጥቶ እምብርቱ ያልተቆረጠው ሕፃን በድንገት በገዛ እግሩ ቆሞ እጆቹን ወደ ሰማይ ዘርግቶ አንድ አምላክ የሚሆን አብ፣ ወልድ፣ መንፈስ ቅዱስ ይመስገን ብሎ እግዚአብሔርን አመሰገነ። በቦታው የነበሩ ዘመዶቹም በፍርሃት በርካታም ተዋጡ። ማዕቀበ እግዚእ ያደገም ሲሄድ የልጅነት ጠባዩ ከሌሎች የገበሬ ልጆች ፈጽሞ የተለየ ሆነ። ሌሎች ሕፃናት በጨዋታና በሩጫ ጊዜያቸውን ሲያሳልፉ፣ እርሱ ግን በመንፈሳዊ ቦታዎች በጾም በጸሎት ይተጋ ነበር። የዓለማዊ ሀብትና የልጅነት ፍላጎቱም አላሳሰበውም። አፉን የከፈተው ለጸሎት፣ እጆቹን የሚያነሳው ለምስጋና ነው። ዕድሜው ለትምህርትም ሲደርስ ወላጆቹ ወደ ታዋቂው መንፈሳዊ አባቱና አጎቱ ወደ አባ ዳንኤል ዘደብረ ማርያም ዘንድ ወሰዱት።
አባ ዳንኤል የታላቁ ሕንፃን መንፈስ ጸጋ ተረድተው በደስታ ተቀበሉት። ማዕቀበ ጊዜ በትምህርቱ ላይ ያሳየው ፍጥነት ጥልቅም ያስገርም ነበር። ብሉያትና አዲሳት መጻሕፍትን በጥቂት ጊዜያት ውስጥ አጠናቀቀ። የቤተ ክርስቲያን ምስጢራት ሥርዓተ ዜማ ጠቅልሎም ያዘ። ከእውቀቱ በላይ በጾም በጸሎት በትሕትናው አስተማሪዎቹን ሳይቀር ያስደምማቸው ነበር። በትምህርቱና በመንፈሳዊ ሕይወቱ ያሳየውን ታላቅ እድገት ተመልክተው ገና በወጣትነቱ የዲቁና በመቀጠል የቅስና ማዕረጋትን ተቀበለ። አባ ዳንኤል የወጣቱን ቅስና አይተው ይህ ልጅ ለብዙዎች መዳን ምክንያት የሚሆን የእግዚአብሔር ምርጥ ዕቃ የተመረቀ ዕቃ ነው ብለው ትንቢት ተናገሩለት። በወጣትነት ዕድሜው ዓለማዊ ሀብት፣ ክብርና የስልጣን መንገድ በፊቱ ተዘርግቶ ስለነበር ወላጆቹና ዘመዶቹ ያለምን ሕይወት እንዲይዝ ቢመኙም የሕፃኑ ማዕቀበ ጊዜ ልብ ግን የተጠማው ከክርስቶስ ጋር ወደሚደረግ ጥልቅ ተጋድሎ ነበር። ዓለማዊውን ክብርና የቤተሰብ ሀብት ሙሉ በሙሉ ጀርባ ሰጠ። ምንኩስናን ከመንፈሳዊ አባቱ ተቀብሎ ስሙን ኤዎስጣቴዎስ፣ ይህ ማለት ጽኑ ወይም በጎ አቋም ያለው ብሎ ለወጠ። ከዚያም ሰውን ሁሉ ትቶ ወደ በረሃ ወጣ። በጻዕዳ አምባ አቅራቢያ በሚገኘው ደብረ ጸራቢ በተባለው ጸጥተኛ ቦታ ላይ ገዳም መሰረተ። በተጋድሎም ኖረ። ሌሊቱን ሙሉ በቅዝቃዜ ቆሞ ሲጸልይና ሲሰግድ፣ ቀኑ ደግሞ ደቀ መዛሙርቱን ሲያስተምር ያሳልፍ ነበር። በዙሪያው የነበሩትና በባዕድ አምልኮ የታሰሩትን ሕዝቦች በእግዚአብሔር ቃል አበራቸው። በዚያም ብዙ ታምራቶችን አደረገ። በጸሎቱ በሽተኞች ተፈወሱ፣ አጋንንት ከሰዎች ላይ ወጡ፣ ድሆችና ምስኪኖች መጠጊያም አገኙ። አቡነ ኤዎስጣቴዎስ በደብረ ጸራቢ ገዳማቸውን አጽንተው በሺዎች የሚቆጠሩ ደቀ መዛሙርትን በማፍራት ወንጌልን፣ ብርሃንን በማብራት ነገር ግን ይህ መንፈሳዊ እንቅስቃሴያቸው በዘመኑ በነበሩት ነገሥታትና ሊቃውንት ዘንድ ትልቅ አውሎ ነፋስ ያስነሳል ብሎ ማንም አልጠረጠረም ነበር። በደብረ ጸራቢ ገዳም የታየው መንፈሳዊ መነቃቃት እንደ ሰደድ እሳት በመላው ኢትዮጵያ ተስፋፋ። የአቡነ ኤዎስጣቴዎስ ስምና ዝና ከትግራይ አልፎ እስከ ቤተ መንግሥት ድረስ ይናፈስ ጀመር። በሺዎች የሚቆጠሩ ደቀ መዛሙርት፣ መነኮሳትና ተራ ሕዝብ የሐዋርያው ትምህርቶቻቸውን ጣዕም እየቀመሱ ወደ ደብረ ጸራቢ ይጎርፉ ነበር። ነገር ግን ታላቅ ብርሃን በበራበት ቦታ ሁሉ የጨለማው ኃይል ፈተና መደቀኑ አይቀሬ ነውና በአቡነ ኤዎስጣቴዎስና በደቀ መዛሙርቶቻቸው ላይ ከባድ ማዕበል መፋፋም ጀመረ። አቡነ ኤዎስጣቴዎስ ከመጻሕፍት ባገኙት ጥልቅ ዕውቀትና በጥንታዊቷ ቤተክርስቲያን ሥርዓት መሠረት ቀዳማይ ወይንም ቀዳሚት ሰንበት እግዚአብሔር ፍጥረታትን ፈጥሮ ያረፈበት በኦሪትም ታዞ የተሰጠ ታላቅ የዕረፍት ቀን በመሆኑ ሊከበር እንደሚገባ አጥብቀው ይሰብካሉ። እሁድ ወይንም ዳህራይ ሰንበት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበትና የመዳኛችን ቀን በመሆኑ ሊከበር እንደሚገባ አጽንተው አስተማሩ። በዚያ ዘመን ከእስክንድርያ ከግብጽ ተሾመው የመጡት ሊቀ ጳጳስ አቡነ ያዕቆብና የቤተ መንግሥቱ ሊቃውንት ግን መከበር ያለበት ለእሁድ ብቻ ነው፣ ቅዳሜን ማክበር ወደ ኦሪት ሥርዓት መመለስ ነው የሚል አቋም ያዙ። ይህ ልዩነት ቀስ በቀስ ወደ ታላቅ የሃይማኖትና የፖለቲካ ውጥረት ውስጥ አደገ። በዚያ ወቅት በዙፋን ላይ የነበሩት አጼ አምደ ጽዮን ነበሩ። ንጉሡ የሀገሪቱን አንድነትና የቤተ ክርስቲያኗን ስልጣን ከአሌክሳንድሪያን ጳጳስ ጋር ለማስተዳደር ይፈልጉ ስለነበር
የአቡነ ኤዎስጣቴዎስ ትምህርት በቤተ ክርስቲያኒቱ ላይ መከፋፈልን የሚያመጣ መስሎ ታያቸው። አቡነ ኤዎስጣቴዎስ ትምህርታቸውን እንዲያቆሙ ወይም ደግሞ ከጵጵስና ከቤተ መንግስቱ ሊቃውንት ጋር ተከራክረው እውነቱን እንዲያስረዱ ወደ ቤተ መንግስት ጥሪ ተደረገላቸው። አባታችን ኤዎስጣቴዎስ ምንም አይነት ፍርሃት ሳይገድባቸው የእግዚአብሔርን ቃል ለመጠበቅና እውነቱን ለማስተማር ወደ ነገስታቱ ወደ ሊቃውንቱ ጉባኤም አመሩ። በቤተ መንግስቱ ግቢ ውስጥ ታላቅ ጉባኤ ተሰበሰበ። ንጉሡ አምደ ጽዮን፣ ጳጳሱ አቡነ ያዕቆብ፣ የቤተ መንግስቱ መኳንንትና የታወቁ ሊቃውንት በተቀመጡበት አቡነ ኤዎስጣቴዎስ ብቻቸውን በጉባኤው መካከል ቆሙ። የቤተ መንግስቱ ሊቃውንቱና ጳጳሱ አባታችንን በጥያቄ ያጣድፏቸው ጀመር። የሊቃውንቱ ጥያቄ እንዲህ ይል ነበር። ኤዎስጣቴዎስ ሆይ ከእስክንድርያ የመጡት ጳጳሳችንና አባታችን ሳይቀበሉት አንተ እንዴት አዲስ ሥርዓት አምጥተህ ቅዳሜን እንደውም ታከብራለህ? የቤተ ክርስቲያን አንድነት ታፈርሳለህን? እንዲህም አሉት። አቡነ ኤዎስጣቴዎስ ግን በሚያጋድል መንፈሳዊ ግርማ የጽናት ድምፅ እንዲህ ሲሉ መለሱ። የአቡነ ኤዎስጣቴዎስም መልስ እኔ አዲስ ሥርዓት አላመጣሁም፣ በኦሪት የሰንበት ቀን ተቀድሰው ዘንድ አስብ ተብሎ የተጻፈውን በወንጌል ጌታችን ሕግንና ነቢያትን ለማፍረስ አልመጣሁም ያለውን ቃል ነው የምከተለው አሉ። እኔ የሰውን ፈቃድና የንጉሡን ፍርሃት ተከተልኩ ብዬ የእግዚአብሔርን ሕግ አልሽርም። ሰንበት የፍጥረት ሁሉ ማረፊያ የፈጣሪም የዕረፍት ቀን ናት። አባታችን ከብሉይና ከአዲስ ኪዳን ከሐዋርያት ሲኖዶስና ከቀደሙት አበው መጻሕፍት እየጠቀሱ ያቀረቡትን ማስረጃ ሊቃውንቱ ማፍረስ አልቻሉም። ሆኖም ግን በቅናትና በስልጣን ተገፋፍተው እውነቱን ከመቀበል ይልቅ በአባታችን ላይ ተቆጡ። ከሙግቱ በኋላ በንጉሡና በጳጳሱ በኩል ጥብቅ ትእዛዝ ወጣ። ኤዎስጣቴዎስና ደቀ መዛሙርቱ ትምህርታቸውን እንዲያቆሙ፣ ቅዳሜን የሚያከብሩ ሁሉ ከቤተ ክርስቲያን እጅ እንዲወገዱ፣ ትእዛዙን የማይቀበሉ ከሆነ ከባድ መከራና ግርፋት እንደሚጠብቃቸው ተነገረ። ነገር ግን አቡነ ኤዎስጣቴዎስና ታማኝ ደቀ መዛሙርቶቻቸው አባ በቂሞስ፣ አባ ገብረ ኢየሱስና አባ መርቆሬዎስ እንደዚህ ያሉት ለአንዲት ሰከንድ እንኳ አልተወዘወዙም። ይልቁንም ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል በማለት ትምህርታቸውን በየገዳማቱና በየመንደሩ ማስፋፋታቸውን ቀጠሉ። በዚህ ምክንያት ደቀ መዛሙርቶቻቸው ይታሰሩ፣ ይገረፉና ይሳደዱ ጀመር። አባታችንም የደቀ መዛሙርቶቻቸውን መከራ በማየት ልባቸው ቢታመምም በመንፈሳዊ ጽናታቸው ያበረቷቸው ነበር። በአገሪቱ ውስጥ ያለው የሃይማኖት ውጥረት እየረገበ ከመሄድ ይልቅ እየከፋ መጣ። አቡነ ኤዎስጣቴዎስ በሕዝቡና በቤተ ክርስቲያኑ ምዕመናን መካከል ደም እንዳይፈስ እንዲህ የፈጣሪን ቃል በሌሎች የዓለም ክፍሎች ለማስተማር ሲሉ ታላቅ ውሳኔ ወሰኑ። ሀገራቸው ኢትዮጵያን ትተው ወደ ስደት መሄድ መረጡ። በ1330ዎቹ አጋማሽ አካባቢ አቡነ ኤዎስጣቴዎስ ታማኝ ደቀ መዛሙርቶቻቸውን ሰብስበው በደብረ ጽራቢ ገዳም የመጨረሻውን ጸሎት አደረጉ። ደቀ መዛሙርቱና የአካባቢው ሕዝብ አባታቸውን ሲሸኙ ያለቀሱና እየጮሁም ነበር። አባታችን ግን እጃቸውን ዘርግተው ባረኳቸው። ልጆቼ ሆይ አትስጉ፣ አታልቅሱ፣ እግዚአብሔር ከእናንተ ጋር ነው፣ በሃይማኖታችሁም ጽኑ፣ እውነትን አትጥሉ። እኔ በሥጋ ብርቃችሁም በመንፈስ ግን ሁሌ ከእናንተ ጋር ነኝ። ከዚያም ከ12 ምርጥ ደቀ መዛሙርቶቻቸው ጋር በመሆን ዋና ሀገራቸው ኢትዮጵያን ጀርባቸውን ሰጥተው በእግር ጉዞ
ወደ ኤርትራ አቅጣጫ በመቀጠል ወደ ባህር ማዶ ወደ ግብፅ አርሜኒያ የሚያደርጉትን ረጅም የስደት መንገድ ጀመሩ። አቡነ ኤዎስጣቴዎስ ለእውነትና ለሰንበት ክብር ሲሉ የንጉሡን ዛቻና የሊቃውንቱን ግፊት ሳይፈሩ ሀገራቸውን ጥለው ተሰደዱ። ነገር ግን ይህ ስደት የትምህርታቸው ማክተም ሳይሆን ወደ ዓለም አቀፍ ሐዋርያዊ አገልግሎት የተሻገሩበት አዲስ ታላቅ ምዕራፍ ነበር። አቡነ ኤዎስጣቴዎስ 12ቱ ደቀ መዛሙርቶቻቸው የትውልድ ሀገራቸው ኢትዮጵያን የደብረ ጸራቢን ገዳምና የወደዳቸውን ሕዝብ ተሰናብተው ወደ እንግዳው የስደት መንገድ ሲወጡ ልባቸው በትካዜ አልመላም። ይልቁንም በውስጣቸው የሚነደው የመንፈስ ቅዱስ እሳት ከሰሜን ኢትዮጵያ ተራሮች አልፎ ዓለምን በወንጌል ብርሃን ለማብራት ዝግጁ ነበር። ይህ ጉዞ ተራ የስደት ጉዞ አልነበረም። ከአገር ወጥቶ በባህር ማዶ ሀገራት የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ጽናት፣ የመንፈስ ቅዱስ ታምራትና የእውነተኛውን ሰንበት ክብር ለዓለም ያስመሰከሩበት ታሪካዊ ምዕራፍ ነበር። አባታችንና ደቀ መዛሙርቶቻቸው የሰሜን ኢትዮጵያንና የኤርትራን ምድር አቋርጠው የህንድ ውቅያኖስ አካል ወደሚሆነው ቀይ ባህር ዳርቻ ምጽዋ አካባቢም ደረሱ። በፊታቸው የተዘረጋው ሰፊና አስፈሪ ባህር፣ ከበስተጀርባቸው ደግሞ የተዋቸው ሀገራቸው ኢትዮጵያ ነበረች። ወደ ባህር ማዶ ለመሻገር የሚያስችል ታንኳም ሆነ የጉዞ ገንዘብ አልነበራቸውም። ደቀ መዛሙርቱ በባህሩ ዳርቻም ቆመው በጭንቅና በፍርሃት እርስ በርሳቸው ሲያዩ፣ አቡነ ኤዎስጣቴዎስ ግን ልባቸው ሳይወዛወዝ በጾም በጸሎት ወደ እግዚአብሔር አሻቅበው ተመለከቱ። አባታችን የማዕበሉን ድምፅ የሚበልጥ መለኮታዊ ጽናት የመላበት ድምፅ። ጸሎታቸውን አድርሰው በእጃቸው የያዙትን መስቀል ወደ ባህሩ ዘረጉት። በዚያች ቅጽበት አስደናቂ ተአምር ተከሰተ። አስፈሪ የቀይ ባህር ማዕበል ጸጥ አለ። አባታችን ልብሳቸው፣ ምንጣፋቸው በውሃው ላይ ዘርግተው ደቀ መዛሙርቶቻቸውን እምነት ይኖራችሁ አትፍሩ ብለውም ተጣሩ። እግራቸው ሳይረጥብ በውሃው ላይ እንደ ደረቅ ምድር እየተራመዱ የቀይ ባህርን ማዕበል ተሻገሩ። ይህ ተአምር በባህሩ ዳርቻ ቆመው ያዩ የባህር ተጓዦችና ነጋዴዎች በፍርሃትና በእርካታ ተውጠው በእውነት የኤዎስጣቴዎስ አምላክ ታላቅ ነው እያሉ ፈጣሪን አመሰገኑ። ቀይ ባህርን ከተሻገሩም በኋላ አቡነ ኤዎስጣቴዎስና ደቀ መዛሙርቶቻቸው በበረሃው አሸዋ ላይ በእግር እየተጓዙ ወደ ግብፅ እስክንድርያ አቀኑ። እስክንድርያ በዚያ ዘመን የእስክንድርያ መንበር መቀመጫ፣ የቅዱስ ማርቆስ ዙፋንና የታላላቅ ሊቃውንት መፍለቂያም ነበረች። አባታችን ወደ ከተማዋ ሲገቡ እንደ እንግዳ ሳይሆን እንደ ታላቅ መንፈሳዊ አባትና ሐዋርያ ነበር የተቀበሏቸው። በእስክንድርያ የነበሩት ሊቃውንትንና መነኮሳት የአባቶቻችን የትህትና ሕይወት፣ የጸሎት ጥንካሬና የመጻሕፍት ዕውቀት ሲመለከቱ ተደነቁ። አቡነ ኤዎስጣቴዎስ በዚያም ቢሆን ስለ እውነተኛይቱ ሰንበት፣ ስለ ቅዳሜና እሑድ ክብር፣ ስለ ምንኩስና ሥርዓትና ስለ ወንጌል እውነት ከግብፅ ሊቃውንት ጋር ጥልቅ ውይይት ትምህርት አደረጉ። በእስክንድርያ ገዳማት ውስጥ የሚኖሩ መነኮሳቶች የአባታችንን የጸሎት የታምራትም ኃይላቸውን በማየት ከኢትዮጵያ የመጣውን ታላቅ ብርሃን እያዩ ያከብሯቸው ጀመር። ከግብፅ ቆይታ በኋላ የአቡነ ኤዎስጣቴዎስ ልብ ወደ ጌታችን ኢየሱስ ክርስቶስ የሐዘንና የመዳን ቦታዎች ተሳበ። ደቀ መዛሙርቶቻቸውን አስከትለው ወደ ቅድስት ሀገር ኢየሩሳሌም ተጓዙ። በደረሱም ጊዜ ጎልጎታና ቅዱስ መቃብሩ ዘንድ በታላቅ እንባና ስግደት ወድቀው ፈጣሪያቸውን አመሰገኑ።
በቤተልሔምና በጌቴሴማኒ ሌሊቱን በሙሉ በጸሎትና በሱባዔ አሳለፉ። በኢየሩሳሌም ይኖሩ የነበሩትን የልዩ ልዩ አገራት ክርስቲያኖችንና የኢትዮጵያ መነኮሳትን በመንፈሳዊ ትምህርታቸው አጸኗቸው። አባታችን በኢየሩሳሌም በነበራቸው ቆይታ በዚያ የነበሩ የሮም፣ የሶርያና የግብጽ ሊቃውንት ሳይቀሩ በእውቀታቸውና በመንፈሳዊ ግርማቸው ይደነቁ ነበር። እያንዳንዱ የተራመዱበት እርምጃ የወንጌል ምስክርነት ነበር። ከኢየሩሳሌም መንፈሳዊ ንግስም በኋላ አቡነ ኤዎስጣቴዎስ በመንፈስ ቅዱስ መሪነት ወደ አርሜኒያ በአሁኗም ህንድ ቱርክ አቅጣጫ ወደሚገኘው ምድር ለመሄድ ተነሱ። አርሜኒያ በወቅቱ ጥንታዊት የክርስቲያን ሀገርና የመንፈሳዊ ተጋድሎም ቦታ ነበረች። ጉዞ እጅግ አሰልች፣ በበረዶና በከፍተኛ ቅዝቃዜ የተሞላ ነበር። ደቀ መዛሙርቶቻቸው በቅዝቃዜው በረሃቡ ምክንያት ሲደክሙ፣ አባታችን ኤዎስጣቴዎስ ግን በጸሎታቸው ያበረቷቸው፣ እግራቸው እንዳይሰናከል ይደግፏቸው ነበር። በመጨረሻ በ1340ዎቹ መጀመሪያ ላይ አርሜኒያ ደረሱ። በዚያም ደብረ ስም ወይም በታዋቂው የአርሜኒያ ገዳም ውስጥም ተቀመጡ። በአርሜኒያ ሕዝብና መነኮሳት ዘንድ እንደ እግዚአብሔር መልአክ ተቆጥረው ታላቅ አቀባበልም ተደረገላቸው። በዚያም የሀገር ቋንቋ ሳያግዳቸው በጸጋ መንፈስ ቅዱስ ሕዝቡን አስተማሩ። በሽተኞችን በታምራታቸው ፈወሱ። የአርሜኒያ መነኮሳት በትሕትና በተጋድሎ ሕይወታቸው ማረኳቸው። አቡነ ኤዎስጣቴዎስ ከኢትዮጵያ የወጡት በስደት ቢሆንም በሄዱበት ሀገር ሁሉ የጽድቅንና የእውነትን ዘር ዘሩ። የቀይ ባህርን ማዕበል በታምር ተሻግረው እስክንድርያንና ኢየሩሳሌምን ባርከው በመጨረሻ ወደ አርሜኒያ ምድር ደረሱ። ነገር ግን የዚህ ታላቅ ሐዋርያ የዓለም ሕይወት ፍጻሜ እየቀረበ ነበር። አቡነ ኤዎስጣቴዎስና ታማኝ ደቀ መዛሙርቶቻቸው ከአፍሪካ ቀንድ እስከ ምስራቅ አውሮፓና እስያ አዋሳኝ ድረስ ያደረጉት ረጅም የሐዋርያት መንገድ በአርሜኒያ ምድር ላይም ሲደርስ አዲስ መንፈሳዊ ምዕራፍ ተከፈተ። የትውልድ አገራቸው ኢትዮጵያ በብዙ ሺህ ኪሎ ሜትሮች ርቃ ብትቀርም በአርሜኒያ ተራሮችና በረዶዎች መካከል የአባታችን የጸሎት እሳትና የወንጌል ብርሃን አልወደመም። በአርሜኒያ ይኖሩ የነበሩት መነኮሳትና የአገሩ ሕዝቦች መጀመሪያ አካባቢ ከሩቅ አገር የመጡትን የእነዚህን ጥቁር አፍሪካውያን መነኮሳት በጥርጣሬና በጋረደ እይታ ያያቸው ነበር። ቋንቋም ሆነ ባህሉ የተለያየ ነበር። ሆኖም ግን የአቡነ ኤዎስጣቴዎስ ግርማ፣ የትሕትናቸው ጥልቀትና የመንፈስ ቅዱስ ጸጋ የሰዎችን ልብ በጥቂት ቀናት ውስጥ ማረከ። ቋንቋ ሳያግዳቸው በመንፈስ ቅዱስ ተግባቦት የሐዋርያት ጸጋ ተሰጣቸው። በአርሜኒያ አብያተ ክርስቲያናት ውስጥ በመገኘት በታምራት ፈወሱ። በጽኑ ደዌ የተያዙ፣ ዓይኖቻቸው ያልበሩ፣ በአጋንንት የታሰሩ በብዙ ሺህ የሚቆጠሩ የአርሜኒያ ሰዎችን በጸሎታቸውና በመስቀላቸው ባረኳቸው፣ ፈወሷቸው። ስለ ሁለቱ ሰንበታት፣ ስለ ቅዳሜና እሁድ ክብር፣ ስለ ተጋድሎና ስለ ኦርቶዶክሳዊ ተዋሕዶ እምነት ጥንካሬም አስተማሩ። በአርሜኒያ የሚገኘውን ታዋቂው ገዳም ደብረ ስም መሸሸጊያን በማድረግ በጽኑ ቅዝቃዜና በበረዶ ውስጥ ሌሊቱን ሙሉ ቆመው በመጸለይ የአካባቢውን መነኮሳት ያስደምሙ ነበር። የአርሜኒያው ሊቃውንት ገዢዎች ከኢትዮጵያ ታላቅ መልአክ መጥቶልናልና በማለት በታላቅ ክብር ይንከባከቧቸውም ጀመር። በ1352 ዓመተ ምህረት እንደ አውሮፓውያን አቆጣጠር መስከረም
1352 መስከረም 18 ቀን አቡነ ኤዎስጣቴዎስ ምድራዊ ተጋድሏቸውን ፈጽመው ወደ ዘላለም ቤታቸው የሚጠሩበት ጊዜ እንደቀረበ በመንፈስ ቅዱስ ተረዱ። አባታችን የዕረፍታቸውን ቀን አውቀው ለብዙ ቀናት በጾምና በጸሎት ተወሰኑ። በሱባዔያቸው ወቅት ስለ ኢትዮጵያ ቤተክርስቲያን፣ ስለ ተዋቸው ደቀ መዛሙርትና በስሙ የሚማጸኑትን ሁሉ እግዚአብሔር እንደሚምርላቸው አብዝተው ታገሉ። በጸሎታቸው ወቅት ጌታችን ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር ተገልጾ ወዳጄ ኤዎስጣቴዎስ ሆይ ተጋድሎን ፈጽመሃል፣ ሃይማኖትን ጠብቀሃል። ከዚህ ዓለም ድካምና መከራ አርፈህ ወደ ዘላለም ደስታ የምትገባበት ጊዜ ደርሷልና በስምህ የሚማጸኑትን፣ ገዳምህን የሚረዱትን፣ በበዓል ቀን ምስኪነኞች የሚያጠግቡትን ሁሉ እምርላቸዋለሁ።